ምንም ትልቅ ሚስጥር ያለው ነገር አይደለም። ትምህርት ቤቱ እየተሰጠ ያለውን የማጠናከሪያ ትምህርት በደንብ መከታተል አለባቸው፣ ማጥናት አለባቸው፣ መደናገጥ የለባቸውም። በፈተና ክብደትና ቅለት በኩል የዘንድሮ 12ኛ ክፍል ፈተና በሚመለከት ትምህርት ቤቶች ካለፈው ዓመትም በተሻለ ለመስራት በረጅም ጊዜ ዝግጅት ሲያደርጉ ቆይተዋል። በትምህርት ሚኒስቴርም በኩል በተለይ ባለፉት ፈተናዎች ጥሩ ውጤት ያላመጡ ወር ብዙ ተማሪ ያላሳለፉ ትምህርት ቤቶች ላይ ፎከስ በማድረግ ልዩ የማብቂያ እንትኖችን ከትምህርት ቤቶቹ ጋር በመተባበር እየተሰጠነ ያለው ዝግጅቱ ጥሩ ነው። በቂ ነው ለማለት ገና ብዙ ስራ ይጠበቅብናል። በእኛም በትምህርት ሚኒስቴርም ሆነ በትምህርት ቤቶች በኩል በክልል ትምህርት ቤቶችም በኩል ትምህርት ቢሮዎችም በኩል ግን በግልጽ የወጣው ነገር በአሁኑ ጊዜ ከዚህ በፊቱ በቀላሉ ፈተና ሳይሰሩ ሳያጠኑ ሳይረዱ ማለፍ እንደማይቻል ግልጽ እየሆነ በመምጣቱ ብዙ የትምህርቱ ማህበረሰብ አትኩረት ሰጥቶ ልጆቹን ለማብቃት የሚደረገው እንቅስቃሴ በጣም ደስ የሚል ነው። በዚህ ምክንያት የተሻለ ውጤት ይመጣል ብለን እንጠብቃለን። በየትምህርት ቤቱ እየተሰጠ ያለውን የማጠናከሪያ ትምህርት በደንብ መከታተል አለባቸው፣ ማጥናት አለባቸው። ምንም ትልቅ ሚስጥር ያለው ነገር አይደለም። መደናገጥ የለባቸውም። በፈተና ክብደትና ቅለት በኩል ከዚህ በፊት ከነበረው የተለየ የሚከብድ ፈተና አይደለም የሚገጥማቸው፣ አንድ አይነት ነው። ቢኮዝ ፈተናዎች የሚወጡበት አሰራር ግልጽ ስለሆነ ውጤት አበረታች ነው። ስለዚህ እኛ የምንነግረው ተማሪዎቹን እና ማሳሰብ የምፈልገው ምንም መደናገጥ አያስፈልግም። ምንም የተለየ ነገር አይገጥምም። በጥንቃቄ አጥንቶ የሰራ በጥንቃቄ ተማሪዎቻቸውን ያዘጋጁ ትምህርት ቤቶች ካለፈውም የተሻለ ውጤት ያመጣሉ ብለን ነው ተስፋ የምናደርገው። የትምህርት ምዘናና ፈተናዎች አገልግሎት የ2018 ዓ.ም የሀገር አቀፍ የመልቀቂያ ፈተና የሚዘጋጅባቸውን የትምህርት አይነቶችና የክፍል ደረጃዎች በይፋ ገልጿል። ይህ መረጃ የትኞቹን ምዕራፎች ማንበብ እንዳለባችሁና ዝግጅታችሁን እንዴት መቀጠል እንዳለባችሁ አቅጣጫ የሚሰጥ ስለሆነ እስከ መጨረሻው ተከታተሉ። በወጣው መረጃ መሰረት ፈተና የሚሰጥባቸው የትምህርት አይነቶች በተፈጥሮ ሳይንስ፣ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ባዮሎጂ፣ ኬሚስትሪ እና ፊዚክስ ናቸው። በማህበራዊ ሳይንስ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስ ናቸው። ዋናው ነጥብ የመልቀቂያው ፈተና ከ9ኛ እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች የሚሸፍን መሆኑ ተገልጿል። የዝግጅት አግባቡም አንደኛ 9ኛ ክፍል ላይ የቀድሞና የአዲሱ ስርዓተ ትምህርቶች የጋራ ይዘት ወይም ኮመን ኮንተንትስ ላይ ያተኩራል። ሁለተኛ ከ10ኛ እስከ 12ኛ ክፍል ሙሉ በሙሉ በአዲሱ ስርዓተ ትምህርት ላይ ተመሰረተ ይሆናል። ሶስተኛ የኢኮኖሚክስ ትምህርት ግን በአዲሱ ስርዓተ ትምህርት መሰረት ሆኖ ከ10ኛ እስከ 12ኛ ክፍል ያለውን ብቻ የሚሸፍን ይሆናል። የ12ኛ ክፍል ፈተና መቼ ይሰጣል? በጣም ብዙ ተማሪዎች እየጠየቃችሁኝ የምትገኙት ጥያቄ ነው። ነገር ግን ማወቅ ያለባችሁ ነገር በተለይም በዘንድሮው ዓመት ገና ካሁኑ በዚህ ወቅት ላይ ሆነን እንግዲህ በዚህ ጊዜ ይሆናል ብሎ ለመገመት በጣም አስቸጋሪ ነው። ምክንያቱም ደግሞ በሰኔ ወር ላይ አጠቃላይ ሀገራዊ ምርጫ ተከትሎ የ12ኛ ክፍል ፈተናም እንግዲህ ከምርጫው በፊት ወይስ ደግሞ ከምርጫው በኋላ የሚለው በግልጽ የታወቀ ነገር የለም። አዲስ ነገር የሚኖር ከሆነ ደግሞ የማደርሳችሁ ይሆናል። እናንተ ግን የፕላስ ምልክቷን በመጫን ፎሎ ማድረግ አትርሱ። ነገር ግን በአመቱ መጀመሪያ ላይ ትምህርት ሚኒስቴር ሁሉም የመንግስት ዩኒቨርሲቲዎች የ2018 ካላንደር ዓመት መመሪያ የላከ ሲሆን በዚህ መመሪያ ላይ እንደተገለጸው ደግሞ እንግዲህ የ12ኛ ክፍል ሀገር አቀፍ ፈተና ከሰኔ 22 እስከ ሐምሌ 10 ድረስም እንደሚሰጥም አሳውቆ ነበረ። እስካሁን ባለው መሰረትም በዚህ መሰረት ከሄደ እንግዲህ ፈተናው በዚህ ወቅት ላይም ሊሰጥ ይችላል። ምክንያቱም ደግሞ ሁሉም ዩኒቨርሲቲዎች በዚህ ካላንደር መሰረት እየተንቀሳቀሱ ይገኛሉ። ትክክለኛው ፈተና የሚሰጥበትን ጊዜ ደግሞ ወደፊት የሚረጋገጥም ይሆናል። ተፈታኝ ተማሪዎች ግን እስከዛው ድረስ አስፈላጊውን ዝግጅት እያደረጋችሁ መቆየት ይኖርባቸዋል። ፕሮፌሰር ብርሃኑ ነጋ
የዘንድሮ የ12ኛ ክፍል ሀገር አቀፍ ማጠቃለያ ፈተና ሙሉ በሙሉ በበይነ መረብ እንደሚሰጥ አስታውቀዋል። የትምህርት ሚኒስቴሩ በዛሬው ዕለት በሰጡት መግለጫ ከዚህ ቀደም በወረቀትና በበይነ መረብ ሲሰጥ የነበረውን የማጠቃለያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት ቅድመ ዝግጅት እየተጠናቀቀ ስለመሆኑ አስታውቀዋል። ከዚህ ጋር ተያይዞ በፈተና ጣቢያዎች አካባቢ መኖር ያለበትን የኢንተርኔት አቅርቦት የማሟላት የተማሪዎች ዝግጁነትና ሌሎችም መሰል ቅድመ ሁኔታዎች እየተደረጉ ስለመሆናቸው አስታውቀዋል። በተለየ መልኩ ደግሞ በክልል አካባቢ ለሚገኙ ተማሪዎች አስፈላጊው ድጋፍ እንዲደረግ ለክልልና ለከተማ አመራሮች ጥሪያቸውን አቅርበዋል። በሌላ መልኩ ተማሪዎች ደግሞ በቂ የሆነ ዝግጁነት እንዲኖራቸው በሚሰጡ የሞዴል ፈተናዎች ላይ የማለማመድ ስራ እንደሚሰራ ነው ያመላከቱት። ሀገራችን አጋጥሟት የነበረውን የትምህርት ስብራት ለማከም ይህን መሰል እርምጃዎች አስፈላጊ ስለመሆናቸውን በመረጃው ላይ ተመላክቷል።